ማርያም ድንግል ሥላሴክሙ ተረክበ በዮርዳኖስ ቅድመ ወመታቦር ካይበ ወንጌል ከመ ነበረ በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልካ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። ስብሐት ለከ ሰላም ለክሙ እየተባለ ነው መልካ ሕማማቱ የሚደረስ። መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ቁጥር አትቁጠሩ ስለ ስግደት። ምክንያቱም ቁጥር የሚቆጥር ሰው ሁለት ፈተናዎች ሊገጥመው ይችላል። አንደኛ ቁጥሩን ለመቁጠር ሲል ህሊናው ከእግዚአብሔር ጋር መሆኑ ይቋረጣል። ህሊናው ከምኑ ጋር ይሆናል? ከቁጥሩ ጋር። ከዚህ የከፋው ደግሞ ብዙ መስገድ ቢችል በስግደቱ መጠን ደስታ ያመጣበታል። 200 ሰገድኩ 300 ሰገድኩ ካለ 50 ሰገድኩ 100 ሰገድኩ በቃ ይሄን ያህል እየሰገድኩ ነው ካለ ያ እንደ ግብዞች አትሁኑ የተባለው ማለት ነው። ራሳቸው በሚያደርጉት መርካት አለ አይደለም። እና ያንን በመውላታችን መርካት እየደከመን እንኳን ቁጥሯ አልሞላችን ብለን የምንጨነቀው ቁጥሯን ለመሙላት ይሆናል። እግዚአብሔር ጋር ለመገናኘት ሳይሆን ያችን ቁጥር ለማሟላት። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ግርማ የሚቀጥሉ ይሆናሉ ማለት ነው። ነገር ግን እንግዲህ እንደሰማችሁት ምን ያህል ነው መስገድ ያለብን ብለን በቁጥር የምንጨነቀው ጭንቀት ተገቢ አይደለም ፈጽሞ ማለት ነው። ስንሰግድ ቁጥር ከመቁጠሩ ይልቅ ሕማማቱን፣ መከራውን፣ ጭንቀቱን፣ መገረፍ፣ መውደቅ፣ መነሳቱን፣ በፊቱ ላይ የመተፋቱን ከጲላጦስ ቀያፋ ከቀያፋ ወደ ሐና እያመላለሱ ማንገላቱን ለ41 እያሳቱ መግረፉን ይህንን ሁሉ ሕማሙን መከራውን ማሰብ እንጂ ይህን ያህል ሰገድኩ ይህን ያህል የሚለው ሂደት ውስጥ ያን ያህል ለሕማማቱና ለመከራው ለስግደታችን የሚያመጣው ለውጥ አለመኖር እንድንገነዘብ ይገባል። ለመሆኑ እንዴት እንስገድ? ምን እያልን እንስገድ? ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰግድም። እንደዚህ ነው የሚሰገደው። የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን። ይሄ ወድቆ መነሳት በአንድ አቡነ ዘበሰማያት 3 ጊዜ ከሆነ 12 ጊዜ ስታረገው ስንት ይሆናል ማለት ነው? 36 ስግደት አለ ማለት ነው። ይሄንን ስለታዘዝን ነው በፍትሐ ነገሥት አንቀጽ 14 ይሄን ስለታዘዝን ነው ስግደት የሌለበት ቀን የለም ብለን የምናውጀው። ምክንያቱም አቡነ ዘበሰማያት ሳትል አትውልም አይደል? አቡነ ዘበሰማያት ሳትል ካላልክ ሳትሰግድ አትውልም ማለት ነው። በሌላ አነጋገር በ12ቱ አቡነ ዘበሰማያት 3 ስግደት አለው። 3 ስግደት ማለት በእያንዳንዱ ጊዜ ከ7ቱ ጊዜያት 36 ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ደግሞና አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል 3 ጊዜ። ኪርያላይሶን እንላለን። በልምድ ኪርያላይሶን ነው የምንለው። ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት
ሁለት ቃላት የተዋሃዱበት አንድ ቃል ነው። ኪሪያ ማለት እግዝእትነ ማለት ነው። ኪሪዬ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው። እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪኤ ኤሌይሶን ተብሎ ነው የሚጠራው። ኪሪኤ ኤሌይሶን ማለት ማረን፣ ይቅር በለን ማለት ነው። እንዴት እንስገድ፣ ምን እያልን እንስገድ የሚለው ነው በዋነኝነት አንድ ኦርቶዶክሳዊ በህመማት ሊያስጨንቀውና ሊያውቁ የሚገባ ማለት ነው። ከዛ ውጭ ነጠላ ለብሰን መስገድ ይኖርብናል። ነጠላችን አለባችን ምን መምሰል አለበት የሚለው ይሄን ተመልከቱ። እንግዲህ በዚህ ልክ አደግድገን በቀኝ ወይም ደግሞ በግራ ትከሻችን በኩል ነጠላውን ወጣ አድርገን ወገባችን ላይ አደግድገን ጠምጥመን አስረን ልንሰግድ ይገባል ማለት ነው። በዚህ ልክ ቁመን መጀመሪያ መቆማችንን በደንብ እርግጠኞች ነን። ከዚያ ደግሞ ነጠላችንን ከእግር ቁርጭምጭሚታችን አንስቶ እስከ ወገባችን ጠምጥመን በትከሻችን ማሳለፍ ይኖርብናል። እንዲሁ ደግሞ ከዚህ ስግደት ጋር ተያይዞ በቀን ስንቴ ነው የምንሰግደው? ለምሳሌ በቀን 7 ጊዜ መጸለይ እንዳለብን ቅድስት ቤተክርስቲያናችን ታስተምራለች። በቀን ስንት ጊዜ ለምን ያህል ጊዜ ነው የምንሰግደው? ሳምንቱን ወደ እግዚአብሔር መቅረቢያ ተዝካረ ሕማሙን ማድረጊያ አቅም እንደቻለ ስግደት። በነገራችን ላይ የስግደት ሰዓት ስንት ነው? በአንድ ቀን ውስጥ በሕማማት ስንት ዙር ነው የሚሰገድ? ማለት ስንት ምን እላችሁ ስንት ምዕራፍ በምን ላስረዳችሁ? ወይም ሰዓቶቹ ስንት ናቸው? ያስተዋላቸው ካለ በ24 ሰዓት ስንት የስግደት ሰዓት አለ? ይህንን ልትገምቱት አትችሉም። ብዙዎቻቸው ልባት ስለማትለት ልትገምቱት አትችሉም። ጎበዝ ካለ ስንት? 7 አይደለም 10 የስግደት ሰዓቶች ነው ያሉት። እንድታውቁት የሰሙነ ሕማማት ስራ መዓልት ሌሊት የለም አያቆም። ምክንያቱም ሰሙነ ሕማማት አሁን ለምሳሌ ሰሞን ታወጣላችሁ አይደል? ሰኞ ገሌ ማክሰኞ፣ እንደሱ አይደለም። የሰሙነ ሕማማት በመዓልት ነገሌ በሌሊት ነገሌ ነው የሚባል አይቆረጥም እኮ። በሰሙነ ሕማማት ቤተክርስቲያኑ አይዘገሙ። እንደዚያ ነው የሚያደርግ። ግን ህዝቡ ውሎ በሰዓቱ ይሄዳል። ከዚያ የሚመጣበት የስግደት ሰዓቶቹ ስንት ናቸው? ነግ ለሰሙነ ሕማማት ነግ የምትባል 1 ሰዓት ብቻ ናት። 1 ሰዓት ናት። ቀጥሎ ሰለስት፣ ቀጥሎ ቀትር፣ ከዚያ ተሳት፣ ከዚያ ሰርክ። ለሰሙነ ሕማማት ሰርክ 12 አይደለችም እንደወትሮ 11 ናት። ስለዚህ ስግደት የመዓልት የስግደት ሰዓቶች 1፣ 3፣ 6፣ 9 እና 11 ናቸው። የሌሊቱን በሱ ልክ ገልብጡት። ማታ 1 ሰዓት፣ ምሽት 3 ሰዓት፣ መንፈቀ ሌሊት 6፣ ሌሊት 9፣ እንደገና 11 ሰዓት 10 ይሆናል አጠቃላይ። እነዚህ ናቸው። ግን እነዚህን ሁሉ ለመስገድ ችሎታ ላይኖረን ስለሚችል የቻልነውን ያክል እንታገል። የአንዳንዱ ሰው የመስገድ ችሎታ 1000 ሊሆን ይችላል በአንድ ቀን። የአንዳንዱ ሰው ችሎታ 50 ሊሆን ይችላል። በጣም ሰውነት ደካማ ከሆነ ጸሪቀ መበለትን አስታውሳት። ያላትን ሰጥታ ተመስግና የለ ያለህን ያክል ስጥ። ያለህን ያክል የሰውነት ግብር አይደለች ስግደት። ስለዚህ የስግደት ሰሞን ነው፣ የጸሎት ሰሞን ነው። በተለያየ የቻለ ሰው እችን ሰሞን እችን እንዳልነግራችሁ አንዳንድ ሰዎች ደግሞ ደፍራችሁ እንዳትጎዱ ያለመደ ሰውነት ስለሆነ ነው እንጂ እችን ሳምንት የአባቶቻችን ቂጣ በጨው ይላሉ። ግን ለምን መሰላችሁ? የለመደው የኖረበት ሰው ካለ ጥሩ። ግን አሁን ነገ ተነስተ ቂጣ በጨው ነው መበላ ብትል ትወድቃለህ። ለምን? ወይ የወደቁ ሰዎች አይተናል። መቼም በምን እጅ የዘንዶ ምናምን የለኩበት እንዳይባልም ሳንሞክር መቼም ልናስተምራችሁ ስለማይገባ ከባድ ነው። ቀላል አይደለም። ግን የለመደ ምናኔ የለመደ ሰው ካለ ሊያደርገው ይችላል። እንደ ዳዊት ሰውነታችሁን በጾም አስጨንቋት። ክርስቲያኖች አትፍሩ፣ ጾም አትፍሩ፣ አይገላችሁም፣ አትታመሙም። በእርግጠኝነት የምነግራችሁ በደንብ የሚጾም ሰው ከበሽታ ሁሉ ይፈወሳል። እርግጠኛ ነኝ፣ ይሄ እርግጠኛ ነኝ። እና ጾም ማለት ደግሞ ውሎ የ2 ሰዓት ምግብ መብላት ማለትም አይደለም። ልንገራችሁ፣ ቁርስና ምሳን አንድ ላይ መብላት ማለት አይደለም። እንዲያውም ጾም ማለት በሚበሉበትም ጊዜ መጥኖ መብላት ማለት ነው። ልንገራችሁ፣ አሁን አንዳንድ በሽተኞች ሐኪም ያዘዛችሁ በ4 ሰዓትም ልትበሉ ትችላላችሁ። ግን መጥናችሁ ብሉ። ቤተክርስቲያን ትፈቅድላችኋለች። በሽተኛ ሰው እንዳይጾም ትፈቅድለታለች። ግን እንዳይጾም ትፈቅድለታለች ማለት እስኪ ጠግብ መብላት አለበት ማለት አይደለም። ልንገራችሁ፣ ለመድኃኒት መውሰጃ ያህል ብቻ ብሉ። ግድ የላችሁም፣ ጾም ይጠቅማችኋል። እንደዛ ካረጋችሁ እናንተም ጾመኛ ናችሁ። ልንገራችሁ፣ በሽተኛ ሰው ትንሽ ነገር ቀምሶ መድኃኒት ቢወስድ ጾመኛ ነው፣ እየጾመ ነው። ከልቤ ነው የምነግራችሁ። እና ስትጾሙ ሙላችሁ በጣም ብዙ አትብሉ። ሰውነታችሁም ይታወካል፣ ይጨነቃል፣ ድካም ያመጣል። እና ጾሙ ነው የሚያደከመን የሚመስለን፣ ግን አይደለም። ጾሙ አይደለም የሚያደክመን፣ ምግቡ ነው የሚያደክመን። ይገርማቸዋል።
መጥነን በትክክል ካረግነው ጤነኞች ነው ምንሆን። በእርግጠኝነት ብዙ ቅዱሳን በጾም ከብዙ በሽታ ተፈውሰዋል። እግዚአብሔር አምላክ ሰውነታችን ቤተ መቅደስ አድርጎ ለመታረቂያ ያብቃን። በሕማማት ሳምንት ዲያቆኑ ቤተ መቅደሱን እየዞረ ለምን ቃጭል እንደሚመታ ያውቃሉ? እንግዲያውስ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው ዲያቆኑ ቃጭል እየመታ ቤተ መቅደሱን የሚዞርበት ዋነኛው ምክንያት የመጀመሪያው የጌታችንን ስደት ለማዘከር ጌታችን ከጌቴሴማኔ እስከ ቀራንዮ በአይሁድ ሲንገላታና አድካሚ ጉዞን ያደረገውን ለማዘከር ዲያቆኑ ቃጭል እየመታ ቤተ መቅደሱን ይዞ፣ ሁለተኛው አይሁድ ጌታችንን በጭካኔ ሲያፌዙበትና መከራን ሲያደርሱበት የነበረውን ያንን የመከራ ድምፅ ለማስታወስ ዲያቆኑም ቃጭሉን እየመታ እኛም በንስሐ ወደዚህ ምስጢራዊ ነገር እንድንነቃና እንድናስበው ያደርገናል። ሶስተኛው በዚህ ሳምንት የደስታ ዜማና እንዲሁም ሃሌሉያ ስለማይባል ቃጭሉ በንስሐና በሐዘን በጸሎት እንዲተጉ ጥሪ ያስተላልፋል ማለት ነው። ሁላችንንም የንስሐ ጥሪ ተሳታፊ አድርገን ኮሜንት ላይ የገባችሁ አሜን እያላችሁ ጻፉ። ቪዲዮውን ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱት። ይቆየኝ። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የዘመናት ባለቤት የዘመናት ሁሉ ጌታ ልዑል እግዚአብሔር ይችን ሰዓት ባርኮ ቀድሶ ስለሰጠን እንግዲህ ሕማሙን መከራውን ሞቱንና በመቃብር መውረዱን የምናስብበትን ጊዜ ይህንን ሰሞነ ሕማማት የተባለውን ቅዱስ ሳምንት ስለሰጠን እግዚአብሔር ለዚህችም ስላደረሰን ክብርና ምስጋና ለእርሱ ይሁን። እንዲሁ ደግሞ ሕማሙና መከራውን እንዳሰብነ ደግሞ ትንሣኤውን የምናስብበት ትንሣኤውን ስለ ትንሣኤው የምንዘመርበትን ቀን ደግሞ ሁላችንንም ለብርሃነ ትንሣኤው በሰላም ያደርሰን። ሰላም ለእናንተ ይሁን። ሰላም ቆዩ። ኪርያላይሶን